I think currently on Adonai is one of our leading follower ያለው ኢትዮጵያ ላይ እና በደንብ አቅም አለው ያምናለው ሶ እሱ ሊያገዛ ከቻለ አትሊስት የሆነ ፖይንት ላይ መድረስ ስለምንችል እያገዘን ሪች አውት እንድታደርጉ ጠይቃችኋለሁ። ምናልባት በእርግጠኝነት በጣም ብዙ ሰው ሪች አውት ያደርገዋል፣ ቴክስት ያደርግለታል ብዬ አስባለሁ እና ግን ሁላችንም አዶናይ ነጥብ እንዳልኳችሁ ኮሜንት ሴክሽን ላይ በደንብ መጻፍ ስንችል ሰዎች ጋር መድረስ እንችላለን። ሁለተኛው ሆነናል። በጣም ደስ አለኝ። በጣም ደስ በቃ ምን አስቤ ነበር ጠንክረን ቮት እያደረግን ግን በቃ የከፈለ ስለሆነ ሌላው ሰው እያስደረገ ያለው በቃ እንዴት ነው ምናምን ነገር ስፔሻሊ ነገ የሚለቀቀው ቪዲዮ አለ። ዛሬ እንኳን ሰርቼው አላድርም። ምናልባት ሰራው ይችላል ጠዋት ምናምን ለፖስት ይችላል። እናንተ ሲያስፈቅድፋችሁ እኔ ጋር 4 ሰዓት ሶ ያን ጊዜ ቲንኪዩ ያን ጊዜ ምናልባት የሆነ ቪዲዮ ለቅቄያለሁ እና እሱ ቪዲዮ ማለት መልቲሚዲያ ቻሌንጅ ብንወዳደርበት አይነት ቪዲዮዎች ስለሆኑ እንደሱ አይነት ቪዲዮዎች ስለቅ ኤንጌጅ ሳደርግ ሚሶልድም ተቀብሎኝ ሪፖስት አድርጎ ኮላቦሬሽን ላይ የሚገባ ከሆነ ኮሜንት ሴክሽኑ ማጫነቅ አለብን። ኮሜንት ሴክሽኑ ላይ በደንብ ባንዲራ መጠቀም ኢትዮጵያ ማለት እንዴ ማናት ኢትዮጵያ ምንድናት ኢትዮጵያ ለምንድን ነው ሰው እንደዚህ እየተረባረበ ያለው የሚለውን እንዲታይ በደንብ ማስጨነቅ አለብን። እኔ እንዴት ልንገራችሁ የሌላ ሀገር ፖስት ላይ ፎር ኤግዛምፕል ስላም ያው ባንዲራዎች እንዴት ነው የሚያስቀምጡ አልበሳት ቅዱሳን ብትኖር 1 ደቂቃ እንደማታረፍ አውቃለሁ ማለት ለሁሉም ሰው ሼር ያደርገሽ ነው የበተነሽ ነውና እናንተ ደግሞ ሳታሳፍሩኝ አብራችሁኝ ያላችሁ አልተሰማኝም። በደንብ ነው ሰው አብሮኝ ያለው። አጋጣሚ አምና አባቴን አሞት ስለነበረ የልደቷ ሰዓት ላይ አስበን በቃ የሆነ ነገር እናደርጋለን ልደትሽን አንተ አብለን ነበርና አልሆነም። ስለዚህ ባባዛው ሆስፒታል ባለበት ዝም ብዬ አካባቢ ላይ ባገኘሁት ነገር ኬክ ምናምን አድርጌ ነበር ሻማ ምናምን አድርጌ ሰጧት የነበረውና በቃ የሚቀጥለው ዓመት ምናምን ተባብለን ነበር እና በዚህ ዓመት ደግሞ በቃ አንቺ አትኖሪም ማለት ነው እኔ የልደቴ ቀን ላይ እና 30 ዓመቴ ልገባ 30 እኮ በቃ እንዴ 30 ዓመት እኮ ድፍን ቁጥር ነው ይሄን ልገባ ስል ምናምን ነገር ያለች ነበር እና አንቺ የለሽም በቃ አሪፍ ፎቶ እነሳለሁ ፎቶ ቤት ሄጄ ምናምን ቆንጆ ፎቶ እነሳለሁ ምናምን ብላ ኤክሳይትድ ሆና ነበር ለዚህ ልደቷ ለምን አላውቅም። ከዛ ደግሞ በጣም ወደ ፈጣሪ መቅረብ ፈልጋ ነበር ለምን አላውቅም። ከመተኛት ይልቅ ምናልባት 1 ደቂቃም ቢሆን ጸሎት ማድረግ እንችል ፈልጌ ነበረ። ሁላችንም 1 ሰዓት ለ1 ደቂቃ ጸሎት አድርገንለት በጸሎት አስበናት እና ድረስ የመጣሁት ሞር ዛሬ ምክንያቱም እዚህ ለማድረግ የሞከርኩላት ነገር ነበርና ሻሊ አጠገቤና ሚስ ዛምቢያና ሚስ ዚምባብዌ ሚስ ኤርትራ ሆነው እዚህ ሆነው ሻማድሬና ብተን የቆየ ነው። አሁን ደግሞ ከእናንተ ጋር ባባም ጋር ደውዬለት ነበረ እና ደግሞ ከእናንተ ጋር ትንሽ እንድንጸልይላት እሺ ካላችሁኝ እንጀምርን አመዛችን እንኳን ብለን ጸልየን ከዛ እኔ ጋር 10 ጉዳይ ለ6 ሌሊት ነው ነገ ጠዋት 1 ሰዓት ማን ወደ 10 ሰዓት አካባቢ መሰራት ያለበት ጸሎት ሜካፕ ምናምን ስለምን ከዛ ደግሞ ቪዲዮ ሰራለኝ ቅድም ነገርኳችሁ እና በጣም ብዙ ስራ አለብን። እረፍት የሚባል ነገር የለም ግን በቃ I just want to take my time and think about her, pray for her and ያው ጉዳዩ በጣም ቢዮንድ ስለሆነ እስካሁን ያልተቀበልኳቸው ነገሮች አሉ እና ለዛ ነው መሰለኝ ትንሽ ኢሞሽናል ያደርጋል። እሺ አሳያችኋለሁ። እንደ መልአክ ስለሆነ ሄደችው በሰዓት ሰማይ ቤትም እንደ መልአክ ተቀብለው እንደሚካፈሉ ተጠራጠር ተመስገን ሁሉ ለበጎ ነው። ይህ ጊዜ ለብዬ ነው እንጂ
ስመለስ ስፔሻሊ ስመለስ በደንብ ብዙ ሰው ጋር ስለደረሰ ያ ቪዲዮ የዩቲዩብ ቪዲዮ ለምንድነው ወንጀለኛ ፊቱ የሚሸፈነው የሚሉ ኮሜንቶች ነበሩ። ምንድነው ወንጀለኛ የሚሸፈነው ብዙም ብዙ ኮሜንት አድርጓልና በጣም ብዙ ፎቶዎች አሉኝ እኔ ያሳያችኋለሁ። ፎቶውን ለኔ ትክክልና ሳይያችኋለሁ። ለዓላማህ መቆም ሩቲን ይመስላል። ጀግና የኔ እናት ታሪክሽን ሰምቼዋለሁ። በጣም ነው የምታበረቺው። እኔ ያሰብኩት ነገር ምን እንደሆነ ታውቂያለሽ? አይ ቲንክ ህይወት ላይ በጣም ትላልቅ ፈተናዎች ያጋጥሙናል። በጣም ከባባድ ፈተናዎች ያጋጥሙናል። እንዳንቺ አልተፈተንኩም። እውነት እንገርሽ የራሴ ፈተና ቢሰጠኝም እንዳንቺ አልተፈተንኩም። ኤንድ ብርታት ነሽ፣ ለብዙ ሴቶች ብርታት ትሆኛለሽ። ይሄ ሽልማት ደግሞ መሸለም አለብሽ። መነሳትሽ ብቻ ለመነሳትሽ ብቻ አይምሮሽን አሳምነሽ like you know what let me go ahead and try ልሞክር። ምርጫ ነበረሽ፣ ምርጫውን አሸንፈሻል። ምርጫው ስታሸንፊ ነው አሸናፊ መሆንሽን ያወቅኩት። ለመነሳት መምረጥሽ ትልቅነትሽን አሳየኝ። ብርቱ ሴት ነሽ። እንዳንቺ አይነት ሴቶች በጣም ያኮሩኛል። በጣም ልጆቼ እንዳንቺ እንዲሆን ፈልጋለሁ። እህቴ እንዳንቺ እንድትሆን ፈልጋለሁ። እግዚአብሔርን እና ጉድ ላክ ሩት ጋይስ። እሷን መምረጥ እንዳትረሱ በምንም ተአምር። ወደ ኋላ ማለት የለብንም። ኤቭሪዋን ከዚህ በታች ቪዲዮዋን ታግ አድርጊያታለሁ። እሷን ክሊክ አድርጓትና እንዴት እንደምትመርጧት በደንብ ኤክስፕሌን እያረገችላችሁ ቪዲዮ ለቃለች። ሂዱና ቀውጥ ያድርጉት። አንደኛ እናርጋችሁ። እርግጥ ከ8ኛ ወደ 2ኛ መምጣትም በጣም ትልቅ እድል ነው። ከዚህም በላይ እንዲደረግ የሚያስቡ ወገኖች ግን ለምን ሲሉ ይጠይቃሉ። ለምንድነው አንደኛ ያልሆነችው ሲሉ ስለሰማው ነው። ምንድነው አንደኛ ነገር ቮት ሲደረግ በየ24 ሰዓቱ ሪፍሬሽ አድርጎ አንዳንድ ቮት በየቀኑ ማድረግ እንደምንችል ብዙ ሰው አልተረዳውም። አንድ ቀን ብቻ ላይ ቮት አድርጎ የሚወጣ ስላለ ማለት ነው። ሁለተኛ ደግሞ $4 ጀምሮ እስከ $500 የሚያስከፍል ፖስት የሚያደርግ ወይም ደግሞ በደንብ ፎሎወርን የሚጨምር የቮት መስመር ዘርግተዋልና አብዛኛውን እየተበለጠን ያለ ነው። በዛ ነው ኢትዮጵያ ውስጥ ብዙ ሰው የዶላር አክሰስ ወይም ዶላር አካውንት ስለሌለን ያንን ነገር ቡስት አድርገን በልጠን ለመገኘት እሱ ጋር ችግር ያለ መሰለኝ እንጂ ሁሉም ሰው በፍሪ ቮታን በመጠቀም እያገዘ ነው። ከዚህ በኋላ ምን ይጠበቃል? ባለፈው በነበረን ቃለ ምልልስ ላይ ያው ሁሉም ድምጽ እንዲሰጥ በጸሎት አብሮሽ እንዲሆን ጥሪ ስናደርግ ነበረ። አሁንስ በምን እንግዲህ አጠገብሽ ይቆም? ቅድም እንዳልኩት ነው። እኔ ብቻዬን ወክዬ በመጣም ሁላችንም አንድ ላይ የምንወዳደረው ውድድር ነውና ሀገራችንን ከፍ ለማድረግ የታችንንም ስም ከፍ ለማድረግ አንድ ላይ እንድንሰራ እንድንታተር። ዛሬ ደግሞ ወይዘው የቅዱሳን ልደት ነው እና ለሷም ስጦታ እንዲሆነኝ አደራ ላለሁኝ። ይህንን ነገር ተወተን አሸንፈን ለሷም ማስታወሻ ማድረግ የምንችልበትን ሁኔታ ነውና ሀገርንም የምናስተዋውቅበት ነገር ነውና በጣም ስፔሻሊ የዲያስፖራ ኮሚኒቲዎች በየሀገሩ ያላችሁ ይህንን ቦታ የምታውቁት ነገር ካለ ሼር እየተደራረጋችሁ ተበረታተን አንድ ላይ እንድንቆም እላለሁ።